On my while I'm driving doesn't mean I'm homeless. Anyway, how are you today? I don't even know what is in my mind, but yeah, something is going on in my mind, but I won't share you at this point. But one day, you know, I'm gonna mention that as a topic, okay? But for now, let's talk about safety. Because this thing, what I noticed in Ethiopia, construction, which is it's a big real estate construction. I don't want to mention the name. First of all, it's a big construction site. You're supposed to be, you know, walk with a helmet, safety shoe, something like that. No one there, no security. You can walk. Anyone can walk through. No one's asking you where you're going. Anyways, I was walking with one of the market person, and then what I noticed, I was a big mirror, on the wall, not on the wall actually, in the one of the came out from something else, I guess, but that wood has bunch of nail, really sharp nail, and then. It's not only that, they didn't put it away. You have to walk through, it has a pathway to walk through the nail. That was shocking for me. Because imagine, if someone is taller than us, definitely they don't see it. It's not really visible, that nail. So they can poke them head. So that's really dangerous. Not only Ethiopia, but people has to be, you know, careful about the safety stuff. It's always bothering me. I don't know why. Maybe I have to be a safety teacher. Yeah, mostly when I see those things, it bothers me. And then well, sorry, I'm trying to close my window while I'm driving, which is dangerous. Alright, I made it. So yeah, safety. Okay, today my topic will be safety. Okay. ዛሬ ርዕሴ ሴፍቲ ነው የሚሆነው። ምንድነው ሴፍቲ በአማርኛ? ሴፍቲ አይ ቲንክ ጥንቃቄ። ኦኬ፣ ጥንቃቄ ነው በአማርኛ። እና ጥንቃቄ ማለት በደህንነታችን ላይ ለሚደርስ ነገር ጥንቃቄ ማድረግ ማለት ነው። እና ምን አስተዋልኩኝ ባለፈው የሆነ ሪል ስቴት ወክ አድርጌ ሲሄድ እሱን ኦልሬዲ በእንግሊዝኛ ሜንሽን አድርጌዋለሁ። ኤኒዌይ ለሚፓሳት ሴፍቲ ከእንደገና መሰራበት ቦታ ምን ቢሆን ጥሩ ነው? በአማርኛ ስለማይሰማው ደግነት መሰራበት ቦታ አንዱ በር በእንትን ተደግፏል። የሆነ በጭልፋ በሚመስል ብረት ጭልፋ ሳይሆን ምንድነው ጭልፋዎች የሚቀመጡበት ስፑን ምናምን ማስቀመጫ አለ። ሆልደሩ ማለት ነው። በሆልደሩ ተቀምጧል። ሶሪ አይ ሃቭ ቱ ፓስ ዲስ ጋይ። በሆልደሩ ተቀምጧል። በሩ ተደግፏል። ካናቱ ላይ በሩን ያስደገፉት በምንድነው? በጭልፋ ስፑን ምናምን ሆልደር ቡፌ ሲዘጋጅ ይሄ ቡፌ ላይ የሚቀመጡ ጭልፋዎች ምናምን እንትን ሆልድ የሚያደርጉበት ማለት ነው። እንትን የምታሳርፉበት ማስቀመጫ I don't know how to explain. Anyways, so ይገባቸዋል ምን እንዳሰብኩኝ ነው። ሆልደሩ ትልቅ ነው፣ ብረት ነው እና እንደዚህ እንደ ራሱም እንደ ጭልፋ አይነት ሳይን ያለው ለምን ሲቀመጥ እንደ ዲዛይን ተሰርቶ ማለት ነው። እና በአንዱ ሳይን የጭልፋ በሚመስልበት ሳይን ሹል ነው፣ ዙሪያው ሹል ነው፣ ብረት ነው እና በሩ ተደግፎበታል። አንዱ በር ማለት ነው፣ ወደ ውስጥ መግቢያው በር ተደግፎበታል እና እዛ ኪችን ኩክ የሚያደርገው ሲያልፍ በሩን ነካው። ማንም እኔም ሆነ አላየውም። እዛ ላይ መደገፉ ማን ልብ ይላል? ከላይ ነው በሩ እንዳይዘጋ እንደዚህ ሆልድ የተደረገበት ብረት ነውና በሩን ጫን ሲለው ያ ብረት ወደቀ። ልጁ ደግሞ መላጣ ነው ሰውየው። ወይኔ የተሳቀቁት መሳቀቅ እግዚአብሔር ያድርስ፣ ለጠላት አይስጥ።
በቃ እሱ ጭንቅላቱ ላይ እንደዚህ ብሎ አሳልፈው ማለት ነው። እንደዚህ አፍንጫው ኢንካውን ማይንካው አላውቅም ብቻ ቢነካው ቦርሾት ነበረ። ብቻ እሱ ሆልደር ጭንቅላቱ ላይ አርፎ ቢሆን ኖሮ ፍልቅቅ ነበር የሚያደርገውና በጣም ያስጠላልና ሴፍቲ ኢትዮጵያ ብቻ አይደለም። አንዳንድ ሰዎች አሚን ኢን ጀነራል እናውቃለን ሴፍቲ ደህንነት እንደሚያስፈልግ ብዙ ነገሮች ላይ አይደለም። ተጠንቀቀንም እንኳን አልሆነም አክሲደንት ሀፕን ካረገ ያረጋል እግዚአብሔር ካዘዘብን። ግን አትሊስት በተቻለን መጠንቀቁ ጥሩ ነው። በግዴለሽነት የምናደርጋቸው ነገሮች ጥሩ አይደለም። ራሳችንን መልሶ ይጎዳናል፣ ሌላም ሰው ይጎዳልና ያንን ሲያደርጉ ማሰብ ነበረባቸው። ሌላ ነገር ለምን አይደረግም? ወይ እንደው በጨርቅ ምናምን እንደዚህ በናፕኪኖች ተጠቅልሎ እንኳን ቢደረግ ይሻላል። ቢወድቅም አይጎዳም ሰው። ገባችሁ? እንደዚህ አይነት ነገሮች ማለት ነውና ሴፍቲ በጣም አስፈላጊ ነው። አረ ስለ ሴፍቲ ከተነሳማ በጣም ብዙ አወራለሁ። ገና ማአት ማወራ አለ። ለጊዜው ይበቃኛል መሰለኝ። ችን ካልኩኝና ከወጣ ይበቃል። አትሊስት ዋናው አለመለያየታችን ነው። አለመለያየት ብቻ ሳይሆን ሜንሽን ማድረግ ያለብኝ ነገር ነው። ይሄ ኢምፖርታንት ነው። አንድ ሰው እንኳን ከዚህ በኋላ አቴንሽን ይወስዳል ማለት ነው። ሌላም አንድ ጊዜ አይቻለሁኝ ሰው ኢትዮጵያ ነው እና በጣም ትልቅ ፕሮግራም ላይ ነው እና ትልቅ የቴሌቪዥን ጣቢያ ነው፣ ስሙን አልጠቅስም። ፕሮግራም ተዘጋጅቶ ምንጣፉ በአንድ በኩል ማለት ነው በጣም ትልልቅ ሰዎች ነበሩ የሚሸለሙበት። እኔ ፕሮግራሙ መከታተል ተሳቀቄ ልሞት። ኦ ማይ ጋድ ስንት ሰው እንደዚህ ተሸልሞ ሲወርድ፣ ስንት ሰው እንደዚህ ትሪፕ እንደዚህ ጥልፍ እያደረገው ምናምን ሊወድቅ ይደርሳል። እኔ ሾውን ማየት ትቼ አንድም ሰው እንኳን ያንን ኖቲስ አያደርግም ነው ያልኩት ማለት ነው። ከመሆኑ በፊት ነው ማድረግ ያለባቸው። በእርግጥ አሁን ፕሮግራም መሀል አቋርጠው ላያደርጉት ይችላሉ፣ ግን ቢያደርጉት ነው የሚሻለው። እኔ በሆነ አደርጋለሁ። ፕሮግራሙ ሲጀምር በደንብ ተነጥፎ በኋላ ላይ ታጥፎም ሊሆን ይችላል። ግን ያ እንዳይሆን ደግሞ ምንድነው የሚደረገው? ኢንቪዚብል በሆነ ፕላስተር መጣበቅ አለበት፣ የሚታጠፍ ከመሰላቸው ማለት ነው። የሚገርማችሁ ነገር እኔ ቸርች እንኳን ሄጄ ይሄ ከመረጋገጥ ብዛት ብዙ እንደዚህ ጥፍ የሚሉ ምንጣፎችን ማለት ቸርች እንኳን ያው ስለማንንቀለቀል አንወድቅም፣ ግን አለ ያጋጥማል። እና ምንጣፎቹ እንደዚህ ጥፍ ምናምን ያሉትም ማለት በጣም ስለሚጨንቀኝ በሌላ ምንጣፍ ስር ምናምን አስገባለሁ። ይሄ እንዲየተቀለለ ራፕ ሊሆን ያስበውን ማለት ነው። እና ደስማች ነው በሀገር የሚያደርገኝ እኔ ሴፍቲ ከተነሳ ማለት ነው። ወሬን እያወራሁኝ ግማሽ መንገድ ደርሻለሁ፣ ሃይዌይን አጋምሻለሁ። በቃ ስለ ሴፍቲ ኧረ በጣም ሌላ እናወራለን ወይ ኔክስት ዊክም እንደዚሁ ማውራ ከሌለኝ ሴፍቲ ያወራለሁ ማለት ነው። Bye guys, for now I think if I mention about safety I have a lot to say, a lot. For now that's enough. But we can say so many things about safety. Most people knows by now, but they don't pay attention. That's a problem, you know. We knows, but we don't pay attention. They don't, including me actually. I'm not pointing to anyone, but safety is very important, you know. Like accident could happen anytime, anywhere, but at least we have to try our best for us and for somebody else as well. Okay, so that's it for now. This is my message for today. I love you all. God bless the whole world. God bless Ethiopia. All right, በሉ እንግዲህ ደህና ሁኑ። እግዚአብሔር ዓለምን ይባርክልን። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የምኖርበትን ካናዳን ይባርክ።